ዛሬ አንድ መጽሐፍ ያነበብኩ ምን ይላል? በደንብ መማር የምትችሉት ለሶስት አስተምሩ ይላል። ስለዚህ ማንበብ አስጠልቶኛል፣ አብረን እንማማራለን ማለት ነው። ፍሬንች 1:1 ቦዲ ፓርትስ። አሁን ቦዲ ፓርትስ ነው የምንማረው ከጭንቅላት ጀምረን እስከ እግር መጨረሻ ድረስ ማለት ነው። እዚህ ጋር ስዕል አደርግላችኋለሁ። ከዛ በኋላ እነሱን አብረን ፕራክቲስ እናደርጋለን። እሺ ከጭንቅላታችን ነው የምንጀምረው አይደል? ከቦዲ ፓርታችን የመጀመሪያው ጭንቅላት ስለሆነ አንድ ላይም ጭንቅላት ነው ያለው። ላቴት እንበላብረን አንድ ላቴት። እስኪ ላቴት ላቴት። አሁን ይሄ የሚገኝ ነገር ስለሌለው መሸምደድ ነው። ላቴት። ሁለተኛው ምንድነው? አይን ነው። አይን አይ በፍሬንች ደግሞ ኦይል። ስፔሊንጉ ኦይል ኦ ኢ አይ ኤል አይደል? አንድ አይን ሲሆን ሁለት ሲሆን ምን ያደርገዋል? ለዚክስ ለዝ ኤል ኢ ኤስ ማለት ዘ ማለት ነው። እሺ ዋናው ቃሉ ያለው ሁለተኛው ላይ ነው። ወይም ዩኤንም ካረገባችሁ አል ኤ ነው። ኤል ኢ ኤስ ደግሞ ዘ ነው። እሺ ለዚክስ ሁለት አይን ሲሆን ሶስተኛው ምን ጋር ሄደ? አፍ ጋር ለቡሽ። ደስን ማክሰንት ለቡሽ ግን አክሰንት አሁን አያስጨንቀንም። እሺ መጀመሪያ ዋና ወርድ እናውቃለን፣ ከሱ በኋላ ወደ አክሰንት እንሄዳለን። ለቡሽ ምንድነው? አፍ ነው። የሚገናኝ ነገር አገኘን። አሁን ጥርስ ምንድነው? በእንግሊዘኛ ቲዝ ነው አይደለ? የጥርስ ዶክተር ምንድነው? ደንታል ዶክተር። ደንታል ዶክተር ነው የሚባለው። ግን ብቻ ደንታል ከተባለ ከጥርስ ነገር ጋር የሚገናኝ እንደሆነ ታውቃለች። ስለዚህ ጥርስ ለደንስ ለደንስ ቲ ለደንስ። ይሄ ደግሞ ጓደኛዬ ቻሽ መደደችኝ። ምን አለች? ይሄ ነገር ምንድነው የሚባለው? ይሄ ነገር አሉሽ ከዚህ ከዚህ ያለው እጅ አይደለም፣ እጅ ሙሉ ነው አይደል? የእጅ ታይ ፓርት ምን ይባላል? ብራ ብራ ነው የሚባለው። ምን አለች? ከብራችሁ አጠገብ ስለሆነ ምን ብላችሁ ትይዛላችሁ? ብራ። እዚህ ጋር ያለው ፓርት ምንድነው? ብራ። ስድስተኛው ደግሞ ምንድነው? ሆዳችሁ ለቫንትር። ለቫንትር ምንድነው? ደስቶማ። አሁን ለምሳሌ እኔ ሆዴን አሞኛል ማለት ልፈልግ ጄ ማለት ብዙ ጊዜ ኢን ፍሬንች አይ ሃቭ ነው፣ ግን አይ ሃቭ የሆድ ህመም አይ ሃቭ እኔ የሆድ ህመም አለኝ ለማለት ጄ አይ ሃቭ። ማል ማለት ደግሞ ህመም ፔን ማለት ነው። ጄ ማል ኦ ቫንትር ካልኩ ሆዴን አሞኛል። ይዘናታል ቫንትር። 14 ስለሆነ ያለው ዛሬ 7 ይበቃናል። ሰባተኛው ምንድነው? በምን ትይዙታላችሁ? ታይ ማለት ነው። የእግራችሁ ታይ ሰባተኛው ይታያል አይደል ስዕሉ ላይ? ምንድነው? በምን ትይዙታላችሁ መስላችሁ? ታይ ጃምቦ። ይሄንን ጓደኛዬ ነች የነገረችኝ። በጃምቦ ያዙን ያለችኝ ይባል ዩን ጃምቦ ዩን ጃምቦ ምንድነው? ኤ ታይ። እስኪ እናንተ አሁን እኔ ታይን አሞኛል በሉ። ጄ ማል ኦ ጃምቦ። ደግሞ ሁለቱንም እግሮች የሁለቱንም እግሮች ታዮች ታፋ አይደል? አሞኛል ለማለት ደግሞ ጄ ማል ኦክስ ኤክስ አይነበብም። የመጨረሻው ቃል ፍሬንች ላይ ሰለንት ስለሆነ ጄ ማል ኦክስ ጃምቦ። በቃ ነገ ደግሞ የቀሩትን 7